በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር አምላከ ዘላለም ዘአሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትዋሃዱ መለኮት ዘላለም ቅዱስ ሥላሴ የነበርክ ያለህ የምትኖር ክብርና ምስጋና ውዳሴና አምልኮት ለቅዱስ ስምህ ይሁን። ቤዛዊተ ኩሉ ዓለም ቅድስተ ቅዱሳን ንጽሕተ ንጹሐን ምስካየ ርቱዓን ቤዛዊተ ኩሉ ዓለም ክብር ላንተ ይሁን። ቅዱስ መስቀል ኃይልነ ወፀወንነ የድል አርማ የነጻነት ምልክት ክብር ላንተ ይሁን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት በበክብረክሙ ደሎክሙ ክብረ ስብሐት ርቱዓን እፉሃድርክሙ እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እግዚእ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መድኃኔ ዓለም በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ አወጣው። እንግዲህ ሰላም ሆነ፣ ደስታም ለሰው ልጆች ሁሉ ተደረገ። ክብር ምስጋና ለቅዱስ ስሙ ይሁን። በሞቱ ሕይወትን የሰጠን ከሞት ወደ ሕይወት ከጽልመት ወደሚደነቅ ብርሃን የመለሰን የዘላለም አምላክ መድኃኔ ዓለም ክብር ምስጋና ለሱ ይሁን። ይህን ሰዓት ወዶ ፈቅዶ የሰጠን እሱ ይመክረን ይገስጸን ዘንድ ቅዱስ ፍቃድ ይሁንልን። ዛሬ ቅዱሱ መነኩሴ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አቡነ ተክለ ሃይማኖት ክብር ለእርሱ ይሁንልን። ቅድስት መድኅን ሰምራ ጻድቋ ቅድስት አርሴማ ሰማዕቷ ክብር ለነሱ ለቅዱሳን ሁሉ ይሁን። ክብር ለሚገባ ሁሉ ክብር ይሁን። ከኛ ጋር እደር በሥርዓተ ቅዱስ ሉቃስ ምዕራፍ 24 ቁጥር 29። እስቲ ከኛ ጋር እደር እንበል። ከኛ ጋር እደር። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርት ርዕስ ይሆናል። ኃይለ ቃሉን የምናገኘው በብስራተ ቅዱስ ሉቃስ ምዕራፍ 24 ከቁጥር 29 ላይ ነው። እንግዲህ ዳግም ትንሣኤ ባለፈው ሳምንት ነበር። አሁን ደግሞ ሶስተኛው ሳምንት የትንሣኤ ማለት ነው። እያንዳንዱ የራሱ ምስጢር አለው። ስንማር ብስራቱ የሚነበበው የሚሰበከው ምስባክም እያንዳንዱ ነገር ባለፈው ሳምንት ዳግም ትንሣኤ ነበረ። እንግዲህ አሁን ደግሞ ከዚህ በዚህ በበዓለ ሀምሳ ከምንማራቸው ዋና ትምህርቶች መካከል አንዱ እዚህ በብስራተ ቅዱስ ሉቃስ ምዕራፍ 24 ከቁጥር 13 እስከ ፍጻሜ ያለውን ስናየው የኤማውስ መንገደኞች የሚባል ታሪክ አለ። በሐዲስ ኪዳን ሰፊውን ታሪክ የሚይዝ ነው። የኤማሁስ መንገደኞች ኤማሁስ በዚህ መጽሐፍ ቅዱስ ክፍል ውስጥ ከተመዘገቡት ታሪኮች በሐዲስ ኪዳን ቀዳሚውን ስፍራ የሚይዘው ይህ የኤማሁስ መንገደኞች ነው። መድኃኔ ዓለም ለስም አጠራሩ ክብር ይሁንና ሞትን ድል አድርገው ከተነሳ በኋላ ሁለት ደቀ መዛሙርት እየተነጋገሩ በመንገድ ላይ ሲሄዱ ድንገት ከነሱ ጋራ ተራ መንገደኛ መስሎ አብሯቸው ይጓዝ ጀመር። እነሱ ግን አላወቁትም። እንደ መጽሐፉ ገለጻ ቀለዮጳ እና ስሙ ያልተገለጸ ሌላ ደቀ መዝሙር ነው የሚለው። ከ72ቱ አርድእት ነው የሚለው። እንግዲህ ቅዱስ ሉቃስ ከ72ቱ አርድእት አንዱ ነው። ሌላው ደግሞ ስሙ ያልተገለጸው የማታው ተማሪ የሌሊቱ ተማሪ ይልቁንም ከመስቀል ላይ አውርዶ የገነዘው ቅዱስ ኒቆዲሞስ ነው። ስለዚህ ቀለዮጳ የሚለው የቅዱስ ሉቃስ ሌላ ስሙ ነው። ቀለዮጳ የቅዱስ ሉቃስ የብስራታዊ ስሙ ነው። ሌላው ደግሞ ቅዱስ ኒቆዲሞስ ነው። እነዚህ ሁለት መንገደኞች የሚላቸው እነዚህ ሁለት ሰዎች ነው በግልጽ ስናየው ማለት ነው። እና ሁለቱ እየተነጋገሩ ሲሄዱ መድኃኔ ዓለም ተራ መንገደኛ መስሎ አብሯቸው ይሄድ ጀመር እና ስለተደረገው ነገር ሁሉ ነው የሚለው መጽሐፉ። በሰማይም በምድርም ስለተደረገው ነገር ሁሉ እየተነጋገሩ ሲሄዱ ድንገት ከነሱ ጋር ተቀላቅሎ መሄድ ጀመረ ነው የሚለው። ስለተደረገው ነገር ሁሉ በዕለተ ዓርብ ስለተፈጸመው
በመድኃኔ ዓለም ላይ ሰማይና ምድርን ፈጥሮ የሚገዛ የነገሥታት ንጉሥ መድኃኔ ዓለም በግፍ ደብድበው እንደገደሉት እንደሰቀሉት ጸሐፍትና ፈሪሳውያን ወይም ቤተ መንግሥትና ቤተ ክህነት አንድ ላይ ሆነው በአምላክ ላይ ደባ ሰርተው መከራ ግፍ እንዳደረሱበት ያንን እየተነጋገሩ ነው የሚሄዱት። ተስፋ ቆርጠው እያዘኑ ወደ ኤማውስ የሚባል የገጠር መንደር ከኢየሩሳሌም ወጥቶ ወደዛ እየተጓዙ ነበር። እነዚህ ሁለቱ ደቀ መዛሙርት ስለተደረገው ነገር ሁሉ በአጠቃላይ ስለ ነገረ መስቀሉ ማለት ነው። በመስቀሉ ላይ ስለተደረገው ነገር መድኃኔ ዓለም ለአዳም ዘር ሁሉ የከፈለውን ዋጋ እየተነጋገሩ ልባቸው በመቃጠል በማዘን እየተነጋገሩ ነበረ እና በመካከላቸው ገብቶ ያዳምጣቸው ነበር በመጀመሪያው ላይ እና ምንድን ነው የምትነጋገሩት ብሎ ይጠይቃቸዋል እንደ ተራ ሰው ሆኖ። በመጽሐፍ ኦሪት ዘፍጥረት ምዕራፍ 42 ላይ የቅዱስ ዮሴፍን ታሪክ እናያለን። ቅዱስ ዮሴፍ በባርነት በግብፅ በነበረበት ሰዓት ይልቁንም እግዚአብሔር አንግሶት ሲኖር ከብሮ ሲኖር ወንድሞቹ እንግዲህ ደብድበውት ሸጠውት ነበር አይደለ? እነዛ ወንድሞቹ ከረጅም ዓመታት በኋላ ሲቸገሩ ወደ ቅዱስ ዮሴፍ ሄዱ። ቅዱስ ዮሴፍ ጋር ሄዱና የዮሴፍን ታሪክ ለዮሴፍ ነገሩት። አላወቁትም ነበረ። እሱ ግን እያንዳንዳቸውን ያውቃቸው ነበረ። ከሮቤል አንስቶ እስከ ታናሽ ወንድሙ እስከ ብንያም ድረስ ያውቃቸው ነበረ እና ወንድማችን እንዲሆኑ እንዲያሆኑ እያሉ ይነግሩት ነበረ። እሱ ግን ያለቅስ ነበረ እና የዮሴፍን ታሪክ ለዮሴፍ ነገሩት እንደሚባል ሁሉ የመድኃኔ ዓለምን ታሪክ ለመድኃኔ ዓለም ይነግሩታል። ስለምንድን ነው የምትነጋገሩት ብሎ ሲጠይቃቸው እንዲህ አንተ የተደረገው ነገር ሁሉ አታውቅምን? የክብርን ጌታ የክብርን አምላክ እንደሰቀሉት ጸሐፍት፣ ፈሪሳውያን፣ መኳንንት፣ ሰቃያን ሁሉ እንደዚህ መከራ እንዳደረሱበት ነፃ ያወጣናል ብለን ስናስብ ይቤዥናል ብለን ስናስብ እሱን ገደሉት። ይህን ሁሉ የተደረገውን አላወቅምን ብለው ልክ ለቅዱስ ዮሴፍ እንደነገሩት ለራሱ ለባለቤቱ ይነግሩታል። ይሄዳሉ። ኤማሁስ ከኢየሩሳሌም 60 ምዕራፍ ትርቃለች፣ ወይም 10 ኪሎ ሜትር የምትርቅ የገጠር መንደር ናት ይላል ታሪኩን ስንመለከት። እንግዲህ በዚህ ጉዞ ውስጥ ተስፋ ቆርጠዋል። ተመልከቱ፣ ኤማሁስ የዚህ ዓለም ምሳሌ ናት። ኢየሩሳሌም ደግሞ የቅድስት ቤተክርስቲያን ምሳሌ፣ የወላዲት አምላክ ምሳሌ፣ የቅዱስ መስቀሉ ምሳሌ፣ የገነት መንግስተ ሰማያት ምሳሌ ናት። ከዚህ ቦታ ተነስተው ተስፋ በመቁረጥ ይሄዳሉ ወደዚህ ወደ ጠፋው ዓለም ማለት ነው እና ያዳምጣቸው ነበረ። ከዛ በኋላ መጽሐፍትን እየተረጎመ የቅዱስ ሙሴ የሕግ መጽሐፍት መድኃኔ ዓለም ስለ መድኃኔ ዓለም እንግዲህ ከሰማያ ሰማያት ስለመውረዱ፣ ስለመወለዱ፣ ስለመጠመቁ፣ ስለመሰደዱ፣ መከራስ እንደደረሰበት፣ እንደተሰቀለ፣ ወደ መቃብርም እንደወረደ፣ ሞትንም ድል አድርጎ እንደተነሳ እንግዲህ በሕግ መጽሐፍ ተነግሯል። በቅዱስ ዳዊት መዝሙር መጽሐፍ ተነግሯል። በነቢያት ትንቢት በልዩ ልዩ ስፍራ ይሄ ነገር ስለ መድኃኔ ዓለም ተነግሯል። እንግዲህ ከመጸነሱ እስከ እርገቱ ድረስ ደግሞም እስከ ዳግም ምጽአቱና ዓለምን እስከሚያሳልፈው ያ ሁሉ ተጽፏል። ስለዛ ነገር እነሱ ግን ዘንግተውት ነበረ። ሰው ሲደነግጥ ውስጡ ሲሰበር የሚያውቀውን ነገር ሁሉ ይረሳል፣ ያጣል። ተስፋ መቁረጥ ስላለ ማለት ነው እና ስለ መጽሐፍት፣ ስለ ሙሴ መጽሐፍት፣ ስለ ቅዱስ ዳዊት መዝሙራት፣ ስለ ነቢያት ሁሉ፣ ስለ ሱባኤታ ሁሉ አታውቁም ወይ ብሎ ይነግራቸው ነበረ። እየነገራቸውም መጽሐፍትን ይተረጉምላቸው ነበረ፣ ያመሰጥርላቸው ነበረ፣ ይገረሙም ነበረ። ግን ራሱን አልገለጸላቸውም ነበረ። ለነማ ለነዚህ ለነ ኤማውስ መንገደኞች ለቅዱስ ሉቃስና ለቅዱስ ኒቆዲሞስ ማለት ነው። እና በጣም ይገረሙ ነበረ። ውስጣቸውም በፍቅር ይቃጠል ነበረ በአምላክ ላይ ስለደረሰው በደል። በሰማያት ላይ ፀሐይ መጽለሟን፣ ጨረቃም ደም መልበሷን፣ ከዋክብት መርገፋቸውን፣ ምድር መንቀጥቀጧን፣ መቃብራትም መከፈታቸው፣ ሙታን መነሳታቸውን ሁሉ
የቤተ መቅደሱ መጋረጃ መሰንጠቁን፣ በሰማያት ላይ በምድርም ላይ የተደረገውን ተአምራት ሁሉ እየተነጋገሩ ነበር የሚሄዱት። ግን እነሳለሁ የሚለውን ረስተውት ነበረ። ደጋግመው ነበር የሚነግራቸው አይደለ እንዴ? እነሆ የሰው ልጅ ተላልፎ ይሰጣል ይሰቀላልም ብሎ ይነግራቸዋል። በሶስተኛውም ቀን ይነሳ ይላቸው ነበረ። ደግሞም ይልቁንም ለዛ ለማታው ተማሪ ለኒቆዲሞስ ማለት ነው ስለ ሚስጥረ ጥምቀት በደንብ ይነግረው ነበረ። ደግሞም ይህንን ቤተ መቅደስ ለአይሁድ ለሰቃያኑ ማለት ነው፣ ይህንን ቤተ መቅደስ አፍርሱት እኔ በ3 ቀን እሰራዋለሁ ብሎ ይነግራቸው ነበረ። ይህን ቤተ መቅደስ ማለት ሲል ራሱ ሰውነቱ ነው መድኃኔ ዓለም። አፍርሱ ሲል ግደሉኝ ማለቱ ነው። ለምን ግደሉኝ አለ? ለአዳም ዘር ሁሉ ድህነት ሊሆን መጥቷልና። ከዛም እኔ በ3 ቀን እሰራዋለሁ ሲል በ3 ቀን ሞትን ድል አድርጌ እነሳለሁ ነው። በአዳም ዘር ላይ ሰልጥኖ ያለውን አጋንንትን እኔ ድል አድርገዋለሁ፣ ድል አድርጌ ህይወትን እሰጣለሁ፣ የብርሃን አምላክ ነኝና ሙታንን ሁሉ ከሲኦል ነፍሳትን አወጣለሁ ሲላቸው ነበረ። እነሱ ግን አይገባቸውም ነበረ። ምዕራፍ 3 ላይ ቅዱስ ዮሐንስ በሥርዓት ምዕራፍ 3 ላይ ከዚህ በፊት እንዳየነው እዛ ላይ በደንብ ተመዝግቧል። የሰው ልጅ ይሞታል፣ ተላልፎ ይሰጣል፣ የደጋገመ ይነግራቸዋል። በብዙ ምሳሌ የሚያስረዳቸው ነበረ እና ያንን ሁሉ ረስተውታል። ለቅዱሳን ሐዋርያቱ ያስተማረውን እነሱም አርድእት ናቸው ያውቁ ነበረ፣ ግን ረስተውታል። እና እዚህ ጋር መጽሐፍትን የተናገሩትን እያለ ስለሱ ሞት ስለራሱ ሞት ይነግራቸው ነበረ። ደግሞም ይተረጉምላቸው ነበር፣ ያመሰጥርላቸውም ነበረ። እና በዚህ ጊዜ ትምህርቱ እየገባቸው እየተረዳቸው እየወደዱ ሲመጡ እየሄዱ እንግዲህ መድከም አለ አይደለ? ወደ ቤታቸው አካባቢ ደረሱ። ምን አሉት? የዛን ጊዜ ከኛ ጋር እደር፣ ዛሬ እንግዲህ ቀኑ መሽቷል። ቀኑን ለአራዊት ቀኑን ለሰራዊት ሌሊቱን ለአራዊት ነው የሚሉት አበው አይደለ? የትምህርቱ ርዕስ ከኛ ጋር እደር ነው። መሽቷልና ወደኛ ቤት ገብተህ ከኛ ጋር እደር አሉት። ተራ መንገደኛ መስሏቸው ማለት ነው። እንግዲህ እንግዳ መቃበል እነዚህ ሰዎች የቅዱስ አብርሃም ልጆች ስለሆኑ የቅዱስ አብርሃምን ስራ ሊሰሩ ነው። ቅዱስ አብርሃም ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 እስከ 15 ስንመለከት ቅዱስ አብርሃም ታሪኩ እንደምናውቀው አጋዕዝተ ዓለም ቅድስት ሥላሴን ተቀብሎ በቤቱ አስተናግዷል። በሐዲስ ኪዳን ደግሞ እነዚህ ሰዎች ቅዱስ አብርሃምን የሚመስሉ የቅዱስ አብርሃም ልጆች ናቸው። ከኛ ጋር እደር አሉት። እሱ ግን አላድርም ብሎ አላቸው። ግድ አሉት፣ ይልቁንም በዘበዙት ነው የሚለው። ከዛ በኋላ ቃላቸውን አክብሮ ወደ ቤታቸው ገባ። የዛን ጊዜም በማዕድ ተቀመጡ። በማዕድ ተቀምጠው ሳለ የተጠበሰ ዓሣና የማር ወለላ አቀረቡለት። ለምን? ይህ ራሱን የቻለ ትርጉም አለው። ምግቡን ባርክልን አሉት። መድኃኔ ዓለምን እንግዲህ ወደ ማዕድ ሲገቡ ማዕድ ራሱን የቻለ ትርጉም አለው አይደለም እንዴ? በማዕድ ጊዜ እንግዲህ አጋዕዝተ ዓለም ቅድስት ሥላሴ አንድነቱንና ሶስትነቱን ለቅዱስ አብርሃም ገልጾለታል። ምስጢረ ቅድስት ሥላሴ ለቅዱስ አብርሃም ተገለጸለት በማዕድ ሳሉ። እንዲያውም ይልቅ ቤቱ ሁሉ ተባረከ። ቅድስት ሳራም ቅዱስ ይስሐቅ እንደምትወልድ ተናገሩ ስሉስ ቅዱስ አይደለ? ይሄ ሁሉ እንግዲህ በሶስትነቱ በአንድነቱ በሶስትነቱ የገለጠው አምላክ በአብርሃም ቤት እነዚህም ቤት ተገለጠላቸው። በሐዲስ ኪዳን ምስጢረ ሥጋዌ በማዕድ ሲቀመጡ እንግዲህ መቼስ እንግዳ እያለ ቤተሰብ አይባርክም አይደለ? ባርክልን አሉት። እንግዳ የሚባርከው እንግዳ ነውና በኢትዮጵያውያን ስርዓት በማዕዱ ጊዜ ጸሎት አድርጎ ባረከላቸው። ከዛም ማዕድ ሰጣቸው። እሱም አመስግኖ ይሄን ሁሉ አደረገላቸውና እስካሁን ድረስ አላወቁትም ነበረ። ይመክራቸዋል፣ ይገስጻቸዋል፣ ያስተምራቸዋል። ልዩ ነገርን በበረከትም በቤታቸው ተገኝቶ በማዕድ ተገኘላቸው። በዚህን ጊዜ ራሱን ገለጠላቸው። ልቦናቸው ተሰውሮ ነበረ። እሱ ካልፈቀደ እኮ ምንም ማድረግ አይቻልም አይደለ? እሱ የክብር ባለቤት እያለ ራሱ በመካከላቸው እያለ
እሱ ስላልፈቀደ አላወቁትም ነበር ነው የሚለው። የዛን ጊዜ ግን ራሱን ገለጠላቸው፣ ልቦናቸው ተከፈተ ይላል። የዛን ጊዜ ሲደነግጡ እሱ ተሰወራቸው ነው የሚለው። እንግዲህ ልቦናቸው በራ፣ የእምነት ልቦና፣ ይሄ ተስፋ ቆርጠው የነበረው ነገር ስለ መድኃኔ ዓለም መነሳት፣ ስለ ምስጢረ ሥጋዌ ነው። አሁን በማዕድ ተቀመጡ። በጸሎተ ሐሙስ ተቀምጦ ታሪኩን እንደምናውቀው ይህ ሥጋዬ ነው ይህም ደሜ ነው ብሎ ሰጥቷቸው ነበር፣ አቁርቧቸው ነበር። ምስጢረ ቁርባን ነው የሰራው። እዛ ጋር በእያንዳንዱ ስርዓት ውስጥ ብዙ ስርዓት ነው የሚሰራው መድኃኔ ዓለም። አሁን በመጀመሪያ አስቀድሞ ምን አደረገ? እግራቸውን አጠበ። ያ ራሱ ምስጢረ ጥምቀት ነው፣ አንድ ምስጢር። ሌላ ቅዱስ ሥጋውና ክቡር ደሙን አቀበላቸው፣ ሁለተኛ ምስጢር። አሁንም እዚህ ጋር በማዕድ ተቀመጡ። ልክ ቅዱስ ሥጋውና ክቡር ደሙን የዘላለም ሕይወት የሚሆነውን ተስፋ የሚቀጥለውን ቅዱስ ሥጋውና ክቡር ደሙን ሰጣቸው። የዛን ጊዜ አይናቸው ተገለጠ። በማስተዋል ስንሆን እነሱ እንግዲህ በመጸጸት ውስጥ ነበሩ። ጸጸት ማለት በንስሐ ውስጥ ማለት ንስሐ ማለት ራሱ ጸጸት ማለት ነው። ስለሱ መሞት ስለሱ መከራ መቀበል ነበረ በፊት። አንድም ደግሞ የነሱ ጥፋት ምንድነው? ተስፋ ቆርጠው ነበረ። የተናገሩትን የመጽሐፍት ቃል ረስተው ነበረ። እየገሰጸ ነበረ የሚያስተምራቸው። ከዛ በኋላ አረጋጋና በማዕድ ባረካቸው። በቅዱስ ሥጋ በክቡር ደሙ አረጋጋቸው። የዛን ጊዜ አይናቸው ተገለጠ፣ ተሰወራቸው ይላል ለጊዜው። እንደዚህ በመንገድ ላይ ስንሄድ ምስጢራትን ሁሉ የሚያመሰጥርልን ብለው ነው እንግዲህ ወደ ቤታቸው ያስገቡት። አንድም እንዲያስተምራቸው ነው። ቃሉ ጥዑም ስለሆነ ቃልህ ለጉሮሮዬ ጣፋጭ ነው አለ ቅዱስ ዳዊት። የመድኃኔ ዓለም ትምህርት ጣፋጭ ነው። ተስፋ የቆረጠውን ተስፋ እንዲቀጥል ያደርጋል። በክደት በጥርጥር ውስጥ ያለውን እንዲያምን እንዲጸና ያደርጋል። በምግባርም እንዲቀና መልካም እንዲሆን ያደርጋል። በሃይማኖት እንዲጸና በምግባር እንዲቀና ያደርጋል። እና የዛን ጊዜ አይናቸው ተገለጠ ነው የሚለው። ሚስጥር ተከፈተላቸው ማለት ነው። አምላካቸውን አዩት። ከዚህ በላይ ምን ሚስጥር አለ? የዛን ጊዜ ግን ተሰወራቸው። አሁን በዚህ ታሪክ ውስጥ ስንመለከት ይህ የኤማሁስ መንገደኞች የአዲስ ኪዳን ታላቁ ታሪክ ነው ብለናል። የደቀ መዛሙርቱ ታሪክ ነው። ደቀ መዛሙርቱ እንግዲህ ደቀ መዛሙርት ስንል 12ቱ ሐዋርያት፣ 72ቱ አርድእት እና 36ቱ ቅዱሳት አንስት ናቸው። 120 ቤተሰብ ማለት ነው። እና ከ72ቱ አርድእት ሁለቱ ናቸው እነዚህ እየተነጋገሩ የነበረው መካከላቸው ተገኘ። ትምህርቱን፣ አንደበቱን፣ ንግግሩን ሁሉ ሲያዩ ከኛ ጋር እደር አሉት። ወደ ቤታቸው ገባ፣ በማዕድ ረክላቸው። ማዕድ ራሱን የቻለ ሚስጥር ስላለው ከዛም ተሰወራቸው። እንግዲህ የተጠበሰ አሳና የማር ወለላ አቀረቡለት ማለት አስቀድሞ ምግብ ባረክላቸው ነበር አይደለ? ያበረክትላቸው ነበረ። በሞቱ ተስፋ ቆርጠው ስለነበረ እኔ ይሄው አለው ሲል እንደገና ራሱን ገለጠላቸው። የተጠበሰ አሳና የማር ወለላ አቀረቡለት ማለት ትንሣኤው ምትሃት እንዳልሆነ፣ መድኃኔ ዓለም ፍጹም ሰው ነው፣ ፍጹም አምላክ ነው። ቢሞትም በሰውነቱ ቢሞትም በመለኮት ግን ሕያው ነው። ሞትን ድል አድርገው ተነስቷል። ስለዚህ የተጠበሰ አሳና የማር ወለላ መብላቱ ትንሣኤው እውነት እንደሆነ ምትሃት እንዳልሆነ የሰው ልጅ ይል የነበረው የተዋሃደው ወላዲተ አምላክን ሥጋ ነውና ያ ሞትን ድል አድርጎ መነሳቱ እውነት እንደሆነ ምትሃት እንዳልሆነ ሲያስተምራቸው ነው። አጋንንትንም ሊያሳፍር ነው፣ ጠላትንም ሊያሳፍር ነው። ለነሱ ደግሞ ልክ በጸሎተ ሐሙስ እንዳደረገው በማዕድ ተገኝቶ ባርኮ ሰጣቸው። ዜጋ ትንሣኤው እውነት እንደሆነ አማናዊ እንደሆነ ምትሃት የሚለውን ጠላት እንደሚያወራው እንዳልሆነ አማናዊ እንደሆነ ሲገልጽላቸው ነው። ምስጢረ ሥጋዌን እንደገና ምን አደረጋቸው? ሲያጸናላቸው ማለት ነው። አዲስ ኪዳን የምስጢረ ሥጋዌ ሰፊው ክፍል ትምህርት ነው። ስለዚህ የተጠበሰ አሳና የማር ወለላ ቀረበለት ማለት ትንሣኤው ምትሃት እንዳልሆነ ከሙታን መካከል ሞትን ድል አድርጎ የተነሳ አምላክ ስለሆነ ያንን ሲገልጽላቸው ነው።
በስጋ ቢሞትም በመለኮት ሕያው ነው፣ ዘላለማዊ ነው። ያንን ሲያስረዳቸው ነው። ሚስጥራት ማለት ይሄ ነው። መጽሐፍት የተናገሩትን ሁሉ ተረጎመላቸው፣ በድርጊትም በቃልም ገለጸላቸው። ሞትን ይሽረው ዘንድ የማይሞተው ሞተ ነው የሚለው መጽሐፍ። ሞትን ይሽረው ዘንድ ሞትን ያሳፍር ያጠፋው ዘንድ የማይሞተው መለኮት ሞተ፣ ግን ድል አድርጎ ተነሳ። እነሳለሁ ብሎ ነበረ። ያን እነሳለሁ ያለውን ሞትን ድል አድርጌ እነሳለሁ ያለው ረስተውት ነበረ። ለምን መርሳት አለባቸው? በጥርጥር በክድ ውስጥ ነበሩ። ተስፋ ቆርጠው ወደዚህ ዓለም ወደ ኤማሁስ ማለት የዚህ ዓለም ምሳሌ ነው፣ ወደ ዓለም መሄዳቸው ነው። ልክ አዳምና ሔዋን ከገነት እንደተባረሩ ገነትን ለቀው እንደወጡ እንደዛ አይነት ማለት ነው። በኋላ ግን ተስፋቸው ለመለመ። ታሪኩ እንደሚነግረን ቅዱስ ሉቃስ እንደመዘገበው ራሱ ቅዱስ ሉቃስ በምዕራፍ 24 ከቁጥር 13 አንስቶ እስከ ፍጻሜ ይሄን ነው የሚያመለክተው። ከዛ ተሰወራቸው። እንደገና ደግሞ ምን አለ? በኢየሩሳሌም እንደሚገለጥ በቅድስቱ ከተማ እንደሚገለጥ ነበረ በሴቶች ይላል። ግን ወላዲት አምላክ ናት። ለደቀ መዛሙርቱ ሄዳ አበሰረቻቸው። ቅድሚያም ለቅዱስ ጴጥሮስ ታይቶታል። አሁን ትንሣኤው አማናዊ መሆኑን ሲገልጽላቸው ነው። እኛ ከዚህ ታሪክ ምን እንማራለን? ታሪክም ነው ሚስጥርም ነው፣ ብዙ ነገር ያለው ነው። አጠር አድርገን ነው የምንመለከተው። አሁን በመንገድ ላይ ስንሄድ የእግዚአብሔርን ቃል እየተነጋገርን እየተጫወትን መሄድ አለብን፣ ስንነሳም ስንቀመጥም። እንዲያውም ይህ የሕግ መጽሐፍ ይላል በቅዱስ ሙሴ መጽሐፍ ላይ፣ ይህ የሕግ መጽሐፍ ስትቀመጥም ስትሄድም አሰላስለው አስበው፣ ስትተኛም በምትሄድበት ቦታ ሁሉ ይህ የሕግ መጽሐፍ ከአፍህ አይጥፋ ነው የሚለው ለቅዱስ ኢያሱም እንደነገረው። ይህ የሕግ መጽሐፍ እኔ በሕይወትህ ሁሉ ካንተ ጋር ከሙሴ ጋር እንደነበርኩ እነሆ ካንተ ጋር እሆንሃለሁ። ይህ የሕግ መጽሐፍ ካፍህ አይውጣ። ስትነሳም ስትቀመጥም ስትተኛም ስትሄድም ብቻ በየትኛውም ቦታ ይሆን የእግዚአብሔርን ቃል የእግዚአብሔርን ሕግ ሁል ጊዜ ልናስብ ልናሰላስል እንደሚገባ ያጠይቀናል። እነሱ የነበረ እየተናገሩ ነገረ መስቀሉን በመስቀሉ ላይ የተደረገው ስራ ሕዝብና አሕዛብን አንድ ያደረገ አምላክ እሱ በመሞቱ የእኛን ሕይወት ሰጠን። ወደ ሲኦል ወርዶ ነፍሳትን አወጣ፣ ዲያብሎስን ድል አደረገው። ሲኦል ተበረበረች፣ ባዶዋን ቀረች። አውሬውን መድኃኔ ዓለም ነጠቀው። ስለሱ ድንቅ ድንቅ ስራ ስለ መስቀሉ እንናገራለን። ይህን መናገር ይኖርብናል። ከጸብ ከክርክር ከሐሜት ይልቅ ቅዱስን የእግዚአብሔር ቃል መነጋገር እንዳለብን ያጠይቀናል። አንዱ ይሄ ነው። ሌላው እንግዳን መቀበል እንዳለብን እንደ ቅዱስ አብርሃም ይህንን ያስረዳናል። ደግሞ ከኛ ጋር እደር ብለው በግድ ነው ያስገቡት፣ ግድ አሉት። ወደ ቤት ገባ። ደግሞ ሌላ ሚስጥር ገለጸላቸው። ወደሱ በቀረብን ቁጥር ሚስጥራት ይገለጡልናል። ወደሱ በቀረብን ቁጥር የጠፋው ይገኛል፣ የተሰወረው ይገለጣል፣ ባዶ የሆነው ቤት ይሞላል። በልዩ ልዩ ነገር ነው እኮ ያጽናናቸው እኮ በቃሉ። እነሱ የሚያውቁትን ሁሉ ያስተማራቸው ሁሉ ረስተውት ነበረ። ይልቁንም እኮ ቅዱስ ኒቆዲሞስ እኮ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያለ ነበረ እኮ ይገነዘው ከቅዱስ ዮሴፍ ጋራ። ከዛ መካከል ከሁለቱ አንዱ እኮ ቅዱስ ኒቆዲሞስ ነው። እሱ ራሱ ገንዞት በ3 ቀን እንደሚነሳ ራሱ ያቅ ነበረ። የሌሊት ተማሪ ነው። ሌሊትም እየሄደ ይማር ነበረ። ስለ ምስጢረ ሥጋዌም አስተምሮታል። ስለ ትንሣኤ ሙታንም አስተምሮታል። የሌሊት ተማሪ የሚባለው ማለት ነው። የተከራከረው ሌሊት ሁሉ ያውቃል። ግን ረስቶት ነበረ። ተስፋ በመቁረጥ ውስጥ ነበረ። ግን ተስፋቸውን ቀጠለላቸው። ተስፋ የሚቀጥለው አምላክ መድኃኔ ዓለም ብቻ ስለሆነ ማለት ነው። በቀረብነው ቁጥር ደግሞ ይልቁንም የተሰወረውን የተደበቀውን ረቂቅ የሆነውን ሚስጥር ይገልጽልናል። ወደሱ መቅረብ አለብን። ሁልጊዜ ቃሉን ማንበብ አለብን። ማሰብ፣ ማሰላሰል፣ መነጋገር አለብን ማለት ነው። ይሄን የሚያጠይቀን እንግዳን መቀበል አለብን። እንግዳን ስንቀበል በረከት እናገኛለን። እንግዳን ስንቀበል ቅዱስ ጳውሎስ እንዲያውም ምን ብሏል? እንግዶችን ለመቀበል ትጉ ነው የሚለው። ተቀበሉ ብቻ ነው የሚለው ቅዱስ ጳውሎስ። እንግዶችን ለመቀበል ትጉ፣ በትጋት እንግዳን ለመቀበል መትጋት አለብን። ቅዱስ አብርሃም እንግዳን ለመቀበል በመትጋቱ ነው አጋዕዝተ ዓለም ቅድስት ሥላሴ የሰማይ ምድርን ፈጣሪ በቤቱ የተገኙለት አይደለ? መቀበል ብቻ አይደለም፣ መትጋት በንጹህ ልቦና በቅንነት ሆኖ እንግዳን ማስተናገድ እና እንግዶችን ለመቀበል ትጉ ብሎ አንዳንዶች ሳያውቁ መላእክትን በቤታቸው አስተናግደዋል፣ ተቀብለዋል ነው የሚለው ቅዱስ ጳውሎስ። ሎጥን ስንመለከት ቅዱሳን መላእክቱ በቤቱ አልተገኙም። የዛን ጊዜ
እነ አምስቱ የሰዶም ከተሞች ሲቃጠሉ እነ ሰዶም፣ እነ ገሞራ፣ እነ አዳማ፣ እነ ሲባዮ እነዚህ አምስቱ የሰዶም ከተሞች በእግዚአብሔር ቁጣ ሲነዱ ሎጥ እኮ ያመለጠው ቅዱሳን መላእክቱን እኮ በቤቱ በእንግድነት እኮ ስላስተናገደ ነው። ይልቁንም ተነስተህ ወደ ተራራው አምልጥ፣ ራስን አድን ያሉት ቅዱሳን መላእክቱ በእንግድነት ተቀብሏቸው ነበረ። ኦሪት ዘፍጥረት ምዕራፍ 19 ላይ ያለ ታሪኩ በመሸ ጊዜም ሁለት ሰዎች ወደ ሰዶም አቀኑ ይላል። በዛን ጊዜ ማንን አገኙት? ሎጥን አገኙት። እሱም ሰገደላቸው፣ ወደ ቤቱ አስገባቸው። መከሩት ብዙ ነገር፣ ከሞት እንዲድን አረጉት። እንግዳን ስንቀበል ብዙ በረከት ነው የምናገኘው። የሕይወትን አምላክ ይሄው አገኘን። ቅዱሳን መላእክት ደግሞ በሰው ልጆች ድህነት ውስጥ ሁል ጊዜ አሉ። ቅዱሳን መላእክት በመድኃኔ ዓለም ጽንሰት ጊዜ አሉ፣ በመድኃኔ ዓለም መወለድ ጊዜ አሉ፣ በመድኃኔ ዓለም ስደት ጊዜ አሉ፣ በመድኃኔ ዓለም መጠመቅ ጊዜ አሉ፣ መድኃኔ ዓለም በዚህ ምድር ላይ ሲመላለስ አሉ። መድኃኔ ዓለም 42ቱን ዕለታት በገዳመ ቆሮንጦስ በሚጾምበት ጊዜ ይዛን ጊዜ ሁል ጊዜ መላእክቱ አሉ። መላእክቱም ቀርበው ያገለግሉት ነበር ይላል አይደለ እንዴ? ፈታኝ ቀርበው ልዩ ልዩ ጥያቄ ጠየቀው፣ መድኃኔ ዓለም ድል አደረገው። ከዛ በኋላ ቅዱሳን መላእክቱ መጡ፣ ያገለግሉት ነበር። መድኃኔ ዓለም በሞተ ጊዜ መቃብሩን ድል አድርገው ሲነሳ ለወላዲተ አምላክ ያበሰራት እኮ መልአኩ ነው እኮ። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ እንደተናገረ ሞትን ድል አድርገው ተነስቷል ብሎ የተናገረው ማን ነው? መልአኩ ነው። መልአክ ሁል ጊዜ ያሉ በሰው ልጅ ደምስ በሚስጥረ ሥጋዌ መድኃኔ ዓለም ከሰማያ ሰማያት ከመውረዱ ከመጸነሱ ትጸንሻለሽ አላት ቅዱስ ገብርኤል እንዴ። ትጸንሲ ወትወልዲ ወልደ ወትሰሚዮ መድኅን እግዚአብሔር ምስሌነ ያለ ገና ከመጸነፉ አስቀድሞ እንደምትጸንስ የነገራት ቅዱስ ገብርኤል ነው። ሁሉም ነገር ሁሉ ደግሞ ተጠናቆ ሞትን ድል አድርጎ እንደተነሳም ያበሰረው ቅዱስ ገብርኤል ነው፣ መልአኩ ነው። ባረገ ጊዜም እናንተ የጌላ ሰዎች ሆይ በሐዋርያት ሥራ እንደተመዘገበልን እናንተ የጌላ ሰዎች ሆይ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል ብለው ሰዎችንም ያረጋጉት 120 ቤተሰብንም ያረጋጉት ቅዱሳን መላእክት ናቸው። መድኃኔ ዓለም በሚያደርገው ድህነት ውስጥ ስራ ውስጥ ቅዱሳን መላእክት ሁሉ ጊዜ አሉ። በእኛ ድህነትም ውስጥ ሁሉ ጊዜ ቅዱሳን መላእክት አሉ። ስለዚህ እግዚአብሔርን ስንቀርበው ስለሱ ስለ ቅዱሳን መላእክት ስናስብ ስናሰላስል እግዚአብሔርን ስንቀርበው ቅዱሳን ይቀርባሉ፣ ባለቤቱ ራሱ መድኃኔ ዓለም ይቀርበናል ማለት ነው። የኤማውስ መንገደኞች ተስፋ ቆርጠው ነበረ። ተስፋ መቁረጥ እንደሌለብን ቅዱስን የእግዚአብሔር ቃል መናገር እንዳለብን ያጠይቀናል። ወደ ኤማውስ ሄደው ነበረ፣ እንደገና ተመለሱ ይላል። ተስፋ ቆርጠው ነበረ፣ ተስፋ ቀጠሉ ማለት ነው። ኤማውስ የዚህ ዓለም የጠፋው ዓለም ምሳሌ ናት። ወደ ኢየሩሳሌም ተመለሱ፣ ወደ ጽዮን ከተማ ተመለሱ። ጽዮን ወላዲት አምላክ ናት፣ ንግሥተ ሰማያቶ ምድር። ጽዮን እሷን የያዘ ሰው የሚያጣ የለም አይደለ? 120 ቤተሰብ 50ኛው ዕለት በተከበረበት ሰዓት መንፈስ ቅዱስ መጥቶ ቤቱን ሞላው ነው የሚለው አይደለ? መንፈስ ቅዱስ የሚወርደው ወላዲት አምላክ ባለችበት ነው። ስለዚህ ኃይልን እስከምታገኙ ድረስ በኢየሩሳሌም ከተማ ቆዩ ነበር ያላቸው። ወላዲት አምላክ ጽዮን ከእሷ ጋር መቆየት እንዳለብን ከቅድስት ቤተክርስቲያን ከርትዕት ተዋሕዶ ሃይማኖታችን መራቅ መሄድ መካድ እንደሌለብን ያጠይቀናል። ከኤማሁስ መመለስ፣ ከዓለም ወደ ቅድስት ቤተክርስቲያን፣ ከክህደቱ ከሞቱ ወደ ሕይወት፣ ወደ ገነት ወደ መንግሥተ ሰማያት ወደ እግዚአብሔር መቅረብ ተመለሱ። ተስፋ ቆርጠው እየሄዱ ነበረ፣ ተመለሱ ወደ ወላዲት አምላክ ጽዮን። እንግዲህ ከእሷ ጋር ሆኖ ነው መንፈስ ቅዱስ የወረደላቸው። ከእሷ ጋር ሆኖ ነው ምስጢር የተገለጠላቸው። ወደ እሷ እንቅረብ፣ ከቅድስት ቤተክርስቲያናችን አንራቅ፣ ከቅዱሳን አንራቅ። ይህንን ሲያጠይቅ ነው ተመለሱ ይላል እነዚህ ሰዎች። ከዛም በኋላ ምንድነው በተዘጋ ቤት መካከል ተገለጠላቸውና ሰላም ለእናንተ ይሁን አሉ። ሰላም ለእናንተ ይሁን ብሎ ቅዱሳን ሐዋርያቱ ሂዱና እንግዲህ እዚህ ጋር ደግሞ የሚያጠይቅ ሌላው ምንድነው የሰማነውን የተማርነውን እኛ ብቻ ይዘን አንቀርም፣ ለሌሎች ማስተማር አለብን። እነሱ ከአምላካቸው ተማሩ፣ ያደረገውን ሁሉ ሄዳችሁ ንገሩ ብሏቸው ነበረ። ሄደው ተናገሩ፣ አበሰሩ። 11ዱ ደቀ መዛሙርት ቤት ተዘግቶ አዝነው ነበረ። መድኃኔ ዓለምን ሰቀሉት ባለስልጣናቱ። ከዛ ደግሞ ደቀ መዛሙርቱ ሊገሉ ይፈልጉ ነበረ። ቤት ዘግተው ተጨንቀው ነበረ።
በዛ በተዘጋ ቤት ውስጥ ራሱ ተገለጠላቸው። ደስ አላቸው። ሰላም ለኩልክሙ ብሎ አበሰራቸው። ብስራት ማድረግ እንዳለብን የተማርነውን ለኛ ብቻ አይደለም ለዓለም ሁሉ መመስከር እንዳለብን ያጠይቀናል። ሰፊ ነው ትምህርቱ፣ ሰፊ ነው። የዚህ የኤማሁስ መንገደኞች በሐዲስ ኪዳን ሰፊ ታሪክና ሚስጥር ነው ያለው። አጠር አድርገን ስንመለከት ነው እንግዲህ ቅዱሳት መጽሐፍት የተናገሩትን ሁሉ መርሳት እንደሌለብን ይህን ያጠይቃል። ሌላው አሁን የልቦናችንን ቤት መክፈት አለብን። መንፈስ ቅዱስ እንዲገባ ማንም ጠራኝ ወደ እሱ እመጣለሁ ከእሱም ጋር እራት እበላለሁ ነው የሚለው ቅዱስ ዮሐንስ በራእዩ። እንግዲህ ወደ ቤቱ እመጣለሁ። ወደ ቤታቸው ገባ ሲልም አንድም ቤት ህይወት ሰውነት ነው። ይሄ በኃጢአት ቆሽሾ የነበረውን ሰውነት መንፈስ ቅዱስ ሲቀርበን ንጹህ ያደርገናል። የሚያንኳኳው ደግሞ ልቦናችንን ነው። ለእግዚአብሔር ልቦናችንን በቅን በንጽህና መክፈት አለብን። ሚስጥራት እንዲገለጹ ንጽህናው ቅድስናው እንዲኖረን አሁን እዚህ ጋር እኮ ገስጿቸዋል፣ መክሯቸዋል፣ ብዙ ነገር አድርጓቸዋል። መከራቸው፣ ገሰጻቸው። አሁን ብዙ ጊዜ የእግዚአብሔር ቃል ይነገረናል፣ ግን ሰምተን እንዳልሰማን እናደርጋለን። ለምን እንደዛ ይሆናል? እንመከራለን። መጨረሻ ላይ ይገስጸናል፣ አንስ ይቀጣናል። ምከረው እምቢ ካለ መከራ ይምከረው ነው። እግዚአብሔር እንደዚህ ነው። ያስተምረናል፣ በመምህራን በልዩ ልዩ ሰዎች ይመክረናል፣ ያስተምረናል፣ ብዙ ነገርን ይገስጸናል። ስናጠፋ እንደዚህ አድርጉ፣ ንስሐ ግቡ፣ ተመለሱ ይላል፣ ይገስጻል። አሁንም ይገስጻል። ደግሞ እምቢ ስንል ግን ቁጣውን ያመጣል። ሰዶምና ገሞራ የጠፉት ተመክረው ነበረ፣ ተው ተብለው ነበረ። እሳትና ዲን አድርጎ እንዳልነበሩ ያደረጋቸው ባለመስማታቸው ነው። ጸሐፍት ፈሪሳውያን ሁል ጊዜ ይነግራቸዋል። ሁል ጊዜ ለሁሉ ሕይወትን ሊሰጥ እንደመጣ ይነግራቸዋል። ሞትን ድል አድርጎ እንደሚነሳ ይነግራቸዋል። ይህንን ቤተ መቅደስ አፍርሱት፣ በ3 ቀን እኔ አፍርሼ ሰራዋለሁ ይላቸዋል። አይገባቸውም። የሰውን ልጅ ለማዳን የሰውን ስጋ ተዋህዶ በሰው ልጅ ተደብድቦ መከራ ሞትን የተቀበለ እግዚአብሔር ብቻ ነው። ሰውን ለማዳን የሰውን ስጋ ተዋሃደ፣ አዳምን ለማዳን ያ የማይደፈረው ኃያል መለኮት ከሰማያ ሰማያት ወርዶ ከቅድስተ ቅዱሳን ከወላዲተ አምላክ ከስጋዋም ስጋን ከነፍሷም ነፍስን ተዋህዶ በጠባብ ደረት በሐፂር ቁመት ተገለጠ። አዳምን ሊያድን አውሬውን ሊያሳፍረው እኛን ነፃ ሊያወጣን ነው። የሰውን ስጋ የተዋሃደው ሰውን ራሱን ሊያድነው ነው። ግን ያ ሰው ለራሱ ድነት የመጣውን መድኃኒት የሆነውን አምላክ ቀጥቅጦ ገደለው። ማንም የለም እንደ እግዚአብሔር። ሰውን ለማዳን ሰው ሆነ። አንድ እኮ መዋረድ ነው እኮ። መለኮት እኮ ኃያል ነው፣ ሰው ሟች ነው አይደለ? ኃያል የሆነው አምላክ ደካማውን የሰውን ስጋ ተዋሃደ ለሰው ሲል። ከዛ ለእኔ ሲለውና አምላክ የሆነው ስለዚህ ብሎ አላከበረውም። ራሱ ሰው መድኃኔ ዓለምን ቀጥቅጦ ገደለ፣ ሰቀለው። ይህን ያደረገ ማንም የለም። ባጎረስኩ ተነከስኩ ነው አይደለ? ሊያድነን መጥቶ የገደለው ራሳችንን። በቅዱሳን መላእክት አገልግሎቱ ስንመለከት ይሄ ነገር የለም። ሰው ነው እግዚአብሔር የገደለው፣ አጋንንትም አይደለም፣ ሰው። እነዚህ የኤማሁስ መንገደኞች እያዘኑ ይጫወቱ የነበረው የመድኃኔ ዓለምን በእሱ ላይ የተደረገውን ግፍ ነው። ካህናት፣ ጳጳሳት የሚባሉት መምህራን የሚባሉት በእሱ ላይ ግፍ አደረጉ። ቤተ ክህነቱ፣ ቤተ መንግስቱ ደግሞ እነ ሄሮድስ፣ ሌሎቹም እንደዚሁ እነ ሐናቅየፋ ሁሉ በእሱ ላይ ይህን አደረጉ። ሲወለድ እኮ ምስኪን ሆኖች እረኞች ናቸው አይደለ የተቀበሉት አይደለ? ቤተ ክህነትና ቤተ መንግስት አይደለም። ትልቁ የክፋት ማዕከል ያለው እንግዲህ የት እንደሆነ ግልጽ ነው አይደል? ወላዲተ አምላክ ስትሰደድ እንድትሰደድ ያደረጋት ቤተ ክህነትና ቤተ መንግስት ነው። ሄሮድስ ነበር አይደለ ንጉሱ፣ ህፃኑን ሊገድለው ይፈልግ ነበረ። ወላዲተ አምላክም እንደገና በምታድግበት ቤተ መቅደስ ራሱ እኮ ቤተ መቅደሱ ራሱ አቃጥለውታል እኮ ካህናቱ። ከካህናት ከቤተ ክህነቱ እኮ ሽፍታ እንደሚሻል ታውቃላችሁ? ርተዋን ከቤተ ክህነት ሽፍታ ይሻላል። ስትሰደድ እኮ ሽፍቶች አግኝተው እኮ ልጇን ተሸክመው አጽናንተዋት እኮ ነው
የተመለሱት ሽፍታው ቤተ ክህነት ግን እንድስት ዳረጓት። ስለዚህ ከቤተ ክህነቱ ሽፍታ ይቀላል። በእናትና በልጁ ላይ ቤተ መንግስትና ቤተ ክህነት ተነስቶባቸዋል። ሽፍታ ግን ራርቷል። እንግዲህ ብዙ ተናገር፣ ታሪኩ ብዙ የሚያናግር ነው። የኤማሁስ መንገደኞች ከኛ ጋራ እደር ነው ያሉት። እንግዲህ በጸጋ በረድኤት በምህረት በይቅርታ መድኃኔዓለም ከኛ ጋር ይደር። በአንድነቱ በሶስትነቱ የዘላለም አምላክ የዘላለም ንጉስ የዘላለም ሊቀ ካህን መድኃኔዓለም ከኛ ጋር ይደር። በህይወታችን የሰበሰበን እሱ ነው፣ የሚያስተምረንም እሱ ነው፣ የሚያጸናንም እሱ ነው፣ እስከ ሞት ድረስ እንድንጸና የሚያደርገንም እሱ ነው። ስለዚህ ክብር ለሱ ይሁን። ክብር ለቅድስተ ቅዱሳን ለወላዲተ አምላክ ይሁን። ክብር ለቅዱሳን ይሁን። ያስተማረን የመከረን አምላክ ቅዱሳን ቅዱስ እግዚአብሔር ስለማይነገር ሁሉ ስታው ክብር ለሱ ይሁን። ከኛ ጋር እደር በሥርዓተ ቅዱስ ሉቃስ ምዕራፍ 24 ቁጥር 29 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይመሐረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ